እስቲ አስቡት፣ አንድ ቀን ጠዋት ከእንቅልፋችሁ ስትነቁ የምትኖሩበት ቤት የመጨረሻ መቃብራችሁ እንደሚሆንና የምትወዱት ባለቤታችሁ ደግሞ ነፍሰ ገዳያችሁ እንደሆነ ብታውቁ ምን ታደርጋላችሁ? ዛሬ የምንመለከተው ታሪክ በአሜሪካ ዊስኮንሲን ግዛት የተፈጸመ መላውን የዓለም የሕግ ስርዓት ያናወጠ ፍጹም ጨካኝ ግድያ ነው። የ40 ዓመቷ ጁሊ ጄንሰን ባለቤቷ በቁም ነገር ሊገድላት እየተዘጋጀ መሆኑን ስታውቅ ፖሊሶች እሷ ከሞተች በኋላ እንዲያነቡት አንድ ሚስጥራዊ ደብዳቤ ጽፋ ለጎረቤቶቿ በአደራ ሰጠች። ደብዳቤው እኔ ከሞትኩ መጀመሪያ ባለቤቴን ጠርጥሩት የሚል ነበር። ይህ ደብዳቤ ግን ፍትህ ለማግኘት ሙሉ 24 ዓመታትን ይፈጃል ብሎ ማንም አልገመተም ነበር። ባለቤቷ ማርክ ጄንሰን ሚስቱን እንዴት በረቀቀ መንገድ መረዛት? ይህስ ደብዳቤ በፍርድ ቤት ውስጥ ምን አይነት ታላቅ ውዝግብ አስነሳ? ወደዚህ አስደንጋጭና ሚስጥራዊ ታሪክ ከመግባታችን በፊት ቪዲዮውን ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር በኖቬምበር 1998 ማጠናቀቂያ ላይ በዊስኮንሲን ግዛት የምትገኘው የፕሌዛንት ከተማ ቀዝቃዛ ነበረች። የ40 ዓመቷ ጁሊ ጄንሰን እንደተለመደው ጠዋት ተነስታ ለሁለቱ ልጆቿ ቁርስ አዘጋጀች። ቦርሳቸውን አዘጋጅታ ወደ ትምህርት ቤት ሸኘቻቸው። ባለቤቷ ማርክ ጄንሰን ደግሞ በከተማዋ ታዋቂ የሀብት አማካሪና የአክሲዮን ደላላ ሲሆን ዘወትር እሁድ ቤተ ክርስቲያን የሚሄድ ጥሩ አባት ተደርጎ ይታይ ነበር። ከውጭ ለሚያያቸው ሰው እነሱ ፍጹም ደስተኛና የተሟላላቸው የአሜሪካ ቤተሰቦች ነበሩ። ጁሊ ተራ የቤት እመቤት አልነበረችም። የከፍተኛ የፋይናንስ ባለሙያ ፍቃድ ያላትና በኢንቨስትመንት ኩባንያ ውስጥ በአስተዳደር ረዳትነት የሰራች ጠንካራ ሴት ነበረች። ነገር ግን ልጆቿ ሲወለዱ ስራዋን ትታ ሙሉ ጊዜዋን ለነሱ ሰጠች። ከዚህ ፍጹም ገጽታ በስተጀርባ ትዳራቸው ለዓመታት በዝምታ እየፈረሰ ነበር። ጁሊ በቤቷ ውስጥ ባለው ሁኔታ በጣም ከመፍራቷ የተነሳ ለቅርብ ሰዎቿ የሚያስደነግጥ ነገር ተናገረች። በእኔ ላይ አንዳች ነገር ቢደርስ ያደረገው ባለቤቴ ማርክ ነው። ይህንን ከተናገረች ከ9 ቀናት በኋላ ጁሊ ህይወቱ አልፎ ተገኘ። ዲሴምበር 3 ቀን 1998 ረፋድ ላይ ማርክ ጄንሰን ወደ ፖሊስ ደውለው ሚስቱ መሞቱን ተናገረ። ፖሊሶችና የካውንቲ ዋና አቃቢ ህግ ቦብ ጃም ወደ ስፍራው በፍጥነት ደረሱ። ጁሊ መኝታ ክፍሏ ውስጥ አልጋ ላይ ተኝታ ነበር። አስክሬኑ ግን በጣም እንግዳ ሆኗል። አፍንጫዋ ተሰባብሯል። አንደኛው እጇ ከሰውነቷ በታች ባልተለመደ አቅጣጫ ተጠምዝዟል። ነገር ግን በሰውነቷ ላይ ምንም አይነት ሌላ የመደብደብ ወይም የጥቃት ምልክት አልነበረም። ማርክ ለፖሊስ ሲያስረዳ ጁሊ ላለፉት ጥቂት ቀናት ታማ ነበር። የመተንፈስ ችግርና የሰውነት መዛል ነበረባት። በጭንቀት ትሰቃይ ስለነበር ፓክሲል የተባለ ማስታገሻ መድኃኒት ትውጣለች። ዛሬ ጠዋት መነሳት ሲያቅታት ራሷ ፖሊስ እንዳልጠራ ለመነችኝ። እኔም ፍላጎቷን አክብሬላት ምንም ሳላደርግ ስትሞት ተመለከትኳት አላቸው። አቃቤ ህጉ ግን ይህ ነገር አልተዋጠለትም። አንዲት የ40 ዓመት ሴት ለቀናት በቤት ውስጥ ስትደክም ምንም አይነት የህክምና እርዳታ ሳይጠራላት መሞቷና እንዲሁም የአፍንጫ መሰባበር አልተመቸውም። ነገር ግን የመጀመሪያው አስክሬን ምርመራ የሞት መንስኤውን ማወቅ አልቻለም። የህክምና ባለሙያው ምክንያቱ አልታወቀም ስላለ ማርክ ጄንሰን በነፃነት ወደ ቤቱ ተመለሰ። መርማሪዎቹ የጄንሰንን የትዳር ታሪክ በጥልቀት መመርመር ጀመሩ። በ1990ዎቹ መጀመሪያ ላይ ጁሊ ከስራ ባልደረባዋ ጋር ለአጭር ጊዜ የፍቅር ግንኙነት ነበራት። እናም ባለቤቷ ማርክን እውነቱን ተናግራ ይቅርታ ጠየቀችው። ማርክ ግን ይቅር ብዬሻለሁ ቢልም በውስጡ በቀል እያመረቀዘ ነበር። ከዚያን ጊዜ ጀምሮ በቤታቸው ላይ እንግዳ የሆኑ ትንኮሳዎች መድረስ ጀመሩ። ስልክ ይደወልና ዝም ይባላል። በቤታቸው ዙሪያ በመኪናቸው ላይና በማርክ ቢሮ መኪና ላይ የብልግና ፎቶዎች ይጣሉ ነበር። ጁሊ ለፖሊስ በተደጋጋሚ ብታመለክትም ወንጀለኛው አልተገኘም። ማርክ ይህንን የሚያደርገው የጁሊ የቀድሞ ፍቅረኛ እንደሆነ ይናገራል። ነገር ግን እውነታው ሌላ ነበር። ማርክ ራሱ ኬሊ ላቦንቴ ከተባለች የስራ ባልደረባው ጋር የፍቅር ግንኙነት ጀምሮ ነበር። በቤተሰቡ ኮምፒውተር ውስጥ ያሉ ኢሜሎች ይህንን ያረጋግጣሉ። የማርክ የቅርብ የስራ ባልደረባ የነበረው ኬቨን ኔሪንግ በኋላ ላይ በፍርድ ቤት ሲመሰክር ማርክ ስለ ሚስቱ የቀድሞ ስህተት ሁልጊዜ ያወራ ነበር። ሌላው የስራ ባልደረባው ኤድ ክሉግ ደግሞ የባሰ አስደንጋጭ ምስክርነት ሰጠ። ጁሊ ከመሞቷ ሳምንታት በፊት ማርክ ከሱ ጋር መጠጥ እየጠጣ ሚስቴን እጠላታለሁ፣ አንድን ሰው በመደበኛ የአስክሬን ምርመራ በማይታወቅ መርዝ እንዴት መግደል እንደሚቻልና መርዙ ከሞት በኋላ በሰውነት ውስጥ እንዴት እንደሚረጋ በዝርዝር ያወራይ ነበር ብሏል። ጁሊ ጄንሰን እጣ ፈንታዋን ዝም ብላ አልተቀበለችም። ከመሞቷ ጥቂት ሳምንታት በፊት በማርክ ጠረጴዛ ውስጥ በእጅ የተጻፈ የገበያ ዝርዝር አገኘች።
ዝርዝር ውስጥ መርፌ፣ ልዩ መድኃኒቶችና ኬሚካሎች ነበሩበት። ጁሊ ወዲያውኑ የዚህን ወረቀት ፎቶ አንስታ በጥንቃቄ ደበቀችው። ከዚያም ተቀመጠችና ለፖሊስ ጣቢያ የተጻፈ ደብዳቤ አዘጋጀች። ደብዳቤውን በፖስታ አሽጋ ለጎረቤቶቿ ሰጠቻቸው። በእኔ ላይ አንዳች ነገር ከደረሰ ብቻ ክፈቱት አለቻቸው። ደብዳቤው እንዲህ ይል ነበር። እባካችሁ የኔ ጥርጣሬ ስህተት እንዲሆንና ምንም እንዳይመጣ ጸልያለሁ። ነገር ግን በማርክ እንግዳ ባህሪ ላይ ከፍተኛ ጥርጣሬ አለኝ። ያለ ዕድሜ እሞታለሁ ብዬ እሰጋለሁ። በእኔ ላይ አንዳች ነገር ቢፈጠር መጀመሪያ ልትጠረጥሩት የሚገባው ሰው እሱን ነው የሚል ነበር። ይህ ብቻ አይደለም። ጁሊ ለምታምነው አንድ የፖሊስ መኮንን በስልኩ ላይ ተመሳሳይ መልእክት በድምፅ አስቀምጣ ነበር። ይህንን ሁሉ ካደረገች በኋላ ግን ወደ መደበኛ ህይወቷ ተመለሰች። ለልጆቿ ቁርስ ሰራች፣ ወደ ትምህርት ቤት ወሰደቻቸው። በዚያን ጊዜ ይህ ደብዳቤ ፍትህ ለማግኘት ሙሉ 24 ዓመታትን እንደሚወስድ ፈጽሞ አታውቅም ነበር። ከጁሊ ሞት በኋላ ፖሊሶች የቤቱን ኮምፒውተር በቁጥጥር ስር አዋሉ። የፎረንሲክ ባለሙያዎች ኮምፒውተሩን ሲፈትሹ ያገኙት ነገር መርማሪዎችን አስደነገጠ። አንድ ሰው ለወራት ያህል በሌሊት እና በማለዳ በኢንተርኔት ላይ ስለ መርዞች፣ ስለ ኤቲሊን ግላይኮል እና ሰውን ያለ ህመም ስለመግደል መንገዶች ሲፈልግ ነበር። ይበልጥ የሚያስገርመው ጁሊ ከመሞቷ አንድ ቀን በፊት ኮምፒውተሩ ላይ ዝቅተኛ የልብ ምትና የደም ግፊት ስለሚያስከትሉ የጤና እክሎች ተፈልጎ ነበር። በነጋታው ጁሊ ህይወቷ አለፈ። ፖሊሶች በድጋሚ የጁሊን የደምና የሽንት ናሙና ወደ ላብራቶሪ ላኩ። ውጤቱ ሲመጣ ግን ግልጽ ነበር። በጁሊ ደም፣ ሆድና ሽንት ውስጥ በከፍተኛ መጠን ኤቲሊን ግላይኮል ተገኘ። ይህ በአጋጣሚ የመጣ ሳይሆን ለቀናት ተደጋግሞ በምግብ ወይም በመጠጥ ውስጥ ተደርጎ የተሰጣት መርዝ ነበር። አቃቤ ህጉ በተጨማሪ እንዳለው ጁሊ በመርዙ ምክንያት መከላከል አቅቷት በምትሰቃይበት የመጨረሻ ሰዓት ማርክ ፊቷን በትራስ ይዞ አፍኗታል። በዚህም ምክንያት አፍንጫዋ ተሰባብሯል። ጁሊ ከሞተች ከጥቂት ሳምንታት በኋላ ማርክ አዲሷ ፍቅረኛውን ኬሊ ወደዚሁ ሚስቱ ወደ ሞተችበት ቤት ይዟት ገባ። ፖሊሶች ማርክን ሲመረምሩት የጁሊን ደብዳቤ ያሳዩት። ማርክ ደብዳቤውን ሲያይ ህይወቱ እንዳበቃለት ፊቱ ላይ ይታወቅ ነበር። እንደ አውሮፓውያን አቆጣጠር በ2002 ከግድያው ከ4 ዓመታት በኋላ ማርክ ጄንሰን በቁጥጥር ስር ዋለ። የመጀመሪያው የፍርድ ቤት ክርክር በ2008 ተጀመረ። አቃቤ ህግ የጁሊን ደብዳቤና ዋና ማስረጃ ቀረበ። ተከሳሹ ማርክ ሚስቴ በጭንቀት ራሷን አጥፍታ እኔን ለማስጠመድ የጻፈችው ነው ቢልም ዳኛው ጥፋተኛ ነህ በማለት እድሜ ልክ ፈረደበት። ነገር ግን ታሪኩ እዚህ ጋር አላበቃም። ማርክ ጄንሰን ለከፍተኛ ፍርድ ቤት ይግባኝ አለ። ክርክሩ በአሜሪካ ህገ መንግስት 6ኛ ማሻሻያ ላይ የተመሰረተ ነበር። ህጉ ማንኛውም ተከሳሽ ምስክርነት የሰጠበትን ሰው ፊት ለፊት የመጠየቅ መብት አለው ይላል። ጁሊ ደግሞ ስለሞተች ማርክ ሊጠይቃት አይችልም። ስለዚህ የእሷ ደብዳቤ ምስክር ተደርጎ መወሰድ የለበትም ተባለ። በ2001 የዊስኮንሲን ፍርድ ቤት ማርክ ያቀረበውን ክርክር በመቀበል የመጀመሪያውን የእድሜ ልክ ፍርድ ሻረው። የጁሊ ደብዳቤና የድምፅ መልእክት ሙሉ በሙሉ ከማስረጃነት እንዲወገዱ አዘዘ። ማርክ በድጋሚ በአዲስ መዝገብ እንዲዳኝ ተወሰነ። ጥር 2023 ሁለተኛው የፍርድ ቤት ሂደት ተጀመረ። በዚህ ጊዜ አቃቤ ህግ የጁሊን ደብዳቤ ማቅረብ አይችልም ነበር። ነገር ግን ያለ ደብዳቤውም ቢሆን የማርክ ወንጀል ግልጽ ነበር። የኮምፒውተር ፍለጋዎች፣ የፍቅረኛው ምስክርነትና የስራ ባልደረባው የሰጠው ምስክርነትና የህክምና ላብራቶሪ ውጤቶች ቀረቡ። ዳኛው ማርክ ጄንሰንን ያለምንም የይቅርታ መብት ለሁለተኛ ጊዜ የዕድሜ ልክ እስራት ፈረዱበት። ይህ ሁለተኛ ፍርድ እጅግ ታሪካዊ ነበር። ምክንያቱም ማርክ ጄንሰን ጥፋተኛ የተባለው በባለቤቱ ደብዳቤ ሳይሆን በሰራው አሰቃቂና ስልታዊ ወንጀል ምክንያት ብቻ ነበር። ማርክ ጄንሰን ዛሬ ዕድሜው 63 ዓመት ሲሆን የቀረውን ዘመኑን በእስር ቤት ውስጥ ያሳልፋል። የጁሊ ጄንሰን ህይወት በ40 ዓመቷ ቢቀጠፍም የእሷ ብልህነት ግን ነፍሰ ገዳዩ ባለቤቷን ከ24 ዓመታት ትግል በኋላም ቢሆን እስር ቤት ሊከተው ችሏል። ለዛሬ ያዘጋጀንላችሁ እውነተኛ የወንጀል ታሪክ ይህን ይመስል ነበር። ታሪኩን ከወደዳችሁት ላይክ ማድረጉንና አስተያየቶቻችሁን ኮመንት ላይ ማስቀመጥ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም።